በ5 ቀን ውስጥ አገራቸው ለቅቄ እንደወጣ ማስጠንቀቂያ ሰጥተው የነበረ አይኔ ኃላፊነቱን አልወስድም ቢል ኑሮ የዛኑ ሰዓት ቆፍድደው እስር ቤት አስገብተው ወደ አገር ነበር የሚያሳፍሩ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድ የተከበራችሁ የሙአዝ ሚዲያ ቤተሰቦች በሰሞኑ እንግዲህ ጠፋ እያልኩኝ ነው፣ ግን በአዳዲስ መረጃዎችና ቪዲዮዎች መለሳለሁ። ዛሬ እንግዲህ ወንድማችን ሰይድ ወረባቦ ወይም አቡ ፋኖ በመባል የሚታወቀው ማለት ነው ከኢምሬት እንግዲህ በሰሞኑ በጣም በአስደንጋጭ ሁኔታ በአፋጣኝ ከዚህ ሀገር ውጣ ተብሎ ከዱባይ ወደ ሀገሩ ወደ ኢትዮጵያ ተልኳልና ኢትዮጵያ ተመጣ በኋላ ያረፈበትን ቦታ መጀመሪያ መንስኤው ምን እንደሆነ እንዲሁም ደግሞ እነማን ትብብር እንዳደረጉለትና ምን ተፈጥሮም እንደነበረ የተናገረው ቪዲዮ አለ። በርካታ ሰዎችንም ያመሰግነበት ሁሉ አጋጣሚ አለ። እሱን እንግዲህ በዚህ ቪዲዮ አስደምጣችኋለሁ። እናንተ ቪዲዮውን ላይክ እና ሼር እያደረጋችሁ ለሌሎች ሰዎች ያዳርሱት። አዲስ ከሆናችሁም ደግሞ ሰብስክራይብ አድርጉት እያልን እንግዲህ የሰያን ጉዳይ አብረን እያየን እንቆያለን ማለት ነው። እስከ ፍጻሜው ተከታተሉ። በቀጥታ ወደ ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ለኔ ያሰባችሁ፣ ለኔ የተጨነቃችሁ፣ ለኔ ያለቀሳችሁ፣ ለኔ የጸለያችሁ፣ ለኔ ዱዓ አድርጋችሁ በሙሉ ከልብ አመሰግናለሁ። እንግዲህ ሁላችሁም እንደምታውቁት የኢሚሬት መንግስት ወደ አቡዳቢ ጀዋዛት ቢሮ ጠርቶኝ በ5 ቀን ውስጥ አገራቸው ለቅቄ እንደወጣ ማስጠንቀቂያ ሰጥተው የነበረ። በነገራችን ላይ የ5 ቀን የጊዜ ገደብ የተሰጠሁት ስፖንሰሬ ኔጋ ስለሄደ ስፖንሰሬ ኃላፊነቱን ወስዳለሁ ብሎ ስለፈረመ ነው እንጂ አይኔ ኃላፊነቱን አልወስድም ቢል ኑሮ የዛኑ ሰዓት ቆፍድደው እስር ቤት አስገብተው ወደ አገር ነበር የሚያሳፍሩኝ። ስፖንሰሬ ሼህ ሰይድ ወይም ሰይድ ሁሴን ከልብ አመሰግናለሁ። ይሄን ቪዲዮ የምታዩ ሁሉ እንድታመሰግኑልኝ በክብር ጠይቃለሁ። እውነት ለመናገር ሼህ ሰይድ አሁን ብቻ ሳይሆን ኢትዮጵያን ባለው ሰዓት ድጋፍ አድርገው ከዛም ደግሞ ወደ ኢማራት ሙሉ ወጪን ሸፍኖ እዝም መጥቼ ስራ እንዳመቻች ያደረገኝ እሱ ነው። ሁላችሁም እኔ እዛ እንዳለሁኝ የመጣችሁም ሆነ በኦንላይን እንደምትጠልቡት እየሄዳችሁ ልብስን እየገዛችሁ አበረታቷቸው ላለሁኝ። በመቀጠል እህቴ ሙኒት፣ እውነት ለመናገር ሙኒት እህት አለኝ፣ በቃ እህቴ አልሞተችም እንድል ነው ያደረገች። ከሁሉም በሆነ ታይም ስልኬ ዝግ ሆኖ ሳገኛት የልቧን ትርታ የሰውነቷን መንቀጥቀጥ ሳይ እውነትም የኔ እህት ትዝ አለችኝ እና ሙኒት አመሰግናለሁ። ይሄ ብቻ አይደለም፣ ቢሮ አይደን ተቀምጠን ትኬት ስናፈላልግ ልጅቷ ደውላ ቢዝነስ ክላስ ነው 10,000 ድርሃም አሉ ሲሏት ቁረጭው አለቻት። የዛን ጊዜ እኔ ሰውነቴ ውርር ነው ያደረገኝ። ለምን ትውውቅ የለን ኮንታት የለን፣ እንደ አንድ ቀን እንኳን በአካል አልተገናኘን እና እንደዚህ ስታደርግ በጣም ነው ስሜታዊ የሆንኩት። አመሰግናለሁ። እነ ጆከርም ደግሞ ባሉበት ሆነው መሄድበትን ቦታ ሲያምቻቹልኝ ነበር፣ በሀሳባቸው በገንዘባቸው። እነ ማሜ ባለከይዘራ ወንድሜ ከአንዱ ቦታ አንዱ ቦታ ይዞኝ እየዞረ በሀሳቡም በገንዘቡም እነ ሚኪ አማራው እነ መኩ ፋኖ ስፍር ቁጥር በስም ጠርቼ የማልዘልቃቸው እህት ወንድሞቼ ከጎኔ ቁመው ለኔ ሲያስቡ ሲጨነቁ ነበር። በጣም አድርጌ አመሰግናለሁኝ። በመጀመሪያ አልሐምዱሊላህ ነው ያልኩት። እኔ ራሱ ማለት ምንም አይነት ችግር ራሱ ላይ ሳይፈጠርበትና ሳይደርስበት ወደ ሀገሩ በሰላም መግባቱ በጣም ጥሩ ነገር ነው። ምክንያቱም በመንግስት እጅ ተፈልጎ አንድ ሰው በሰላም ወደ ሀገር መላክ ቀላል ነገር አይደለም እና የሆነ እርምጃ ቢወሰድበት የሆነ ነገር ቢደረግ ከባድ ነበር እና ደግሞ እሱ ላይ በጣም ትልቅ ትብብር ሲያደርጉለት የነበሩ ወንድምና እህቶችን በደንብ አድርጎ እሱም እንግዲህ ምስጋና እያቀረበላቸው ነው። መመስገንም አለባቸው። በጣም ሊደነግጥ የሚችልበት ታይም ላይ ነው የደረሱለት። በጭንቅ ሰዓትና በችግር ሰዓት የደረሰ ሰው ደግሞ መቼም ቢሆን አይረሳም እና በዚሁ እንኳ ሳይቀር የሱ ነገር ጋሽ ወርቁ አይተነህ ማለት ነው ካሁን በፊት ለነታኩር ምናምን ሽልማትና እንደዚህ ስጦታ ሰጣለሁ እያለ የነበረው በጣም የሚገርም የሆነ ስጦታ አሁን ለሰይድም አዘጋጅቶለታል። እሱንም እንግዲህ ሰይድ እንግዲህ የሚነግረን ይሆናል። እናንተ ተከታተሉት እና አልሐምዱሊላህ እንኳን ደህና ገባ። ሰይድን የምትወዱ እንግዲህ ቪዲዮ ላይክ እና ሼር እያደረጋችሁ ለሌሎች ሰዎች ያዳርሱ ትላችኋለሁ። እንግዲህ ጉዳዩ በጣም ከምንም በላይ ተጧጡፎ ላይቭ ላይ በከፍተኛ ሁኔታ ስለሱ እየተወራ ነበረ። ግን ያ ሁሉ እንግዲህ ተቋጨ። ሀገር ገብቶ ያስተላለፈውን መልእክት እየሰማን እንገኛለን። አብረን እንጨርሰው። እነ መክያና እነ ቃል ደብረ ወርቅ ደግሞ ቤት ድረስ መጥተው ከዛ አጅበው ኤርፖርት ድረስ እያጽናኑ
አይዞ ብለው የእህትነት ስሜት እንዲሰማኝ አድርገው እውነት አንድ ቀን ያገኘኋቸው የመሰለኝ አንድ ቀን ሳይሆን በቃ አብሬያቸው የኖርኩ ነው የመሰለኝ በዛ ታይም ላይ እና ኤርፖርት ድረስ መጥተው ሲሸኙኝ የተሰማኝ ስሜት በጣም ከባድ ነው። ከዛ ደግሞ መጥቼ የሄድኩበት ሀገር አቀባበል ያደረጉልኝ ወንድሞቼ እና አባት ሀገር አማራ አበባ ጉንጉን ይዘው ተቀብለውኛል። ያ ደግሞ በጣም ከበድ ያለ ነው። ሁሉንም አመሰግናለሁኝ። ከዛ በኋላ ደግሞ ሌላው ሰርፕራይዝ ጋሽ ወርቁ አይተነው ሂደ በምትኖርበት ቦታ ላይ አጥናና የራስህን ቢዝነስ የምትሰራበት ገንዘብ እሰጥሃለሁ ብለው ቃል ገብተውልኛል። እንግዲህ የምኖርበትን ቋሚ ቦታያን ካመቻቸው በኋላ በራሴ የምሰራበት የራሴን ቢዝነስ የማንቀሳቀስበት ገንዘብ ድጋፍ እናደርግልሃለን ብለውኛል። ጋሽ ወርቁ በየችግር ጊዜ የሚገኙ በጣም ምርጥ የአማራነት ስሜት ያላቸው በጣም ጥሩ ሰው ናቸው። እኔ ብቻ ደም ተዛ ቀደም አይታችኋል። ለታኩርም ለማይታወቁ ለብዙ ወገኖቻቸው በከፍተኛ ነገር ድጋፍ የሚያደርጉ ናቸው። እኔንም አጽናንተው አብሽር ብለው በተረጋጋህበት ሀገር ላይ እንትን አድርገህ የሚበቃህን ያክል እንትን አድርገህ ቢዝነስ የምትከፍትበት ገንዘብ ከኔ አለ ብለውኛል። በጣም አድርጌ አመሰግናለሁ። በእኔ ጉዳይ የተሳተፋችሁ በሙሉ ፈጣሪ ጨምሮ ጨማምሮ ከክፉ ነገር ይጠብቃችሁ። እንግዲህ አንድ ክፉ አይመጣም ከኋላው ኸይር የያዘ ቢሆን እንጂ የሚለው ቃላት የኔን ችግር ይገልጣል። ሁለተኛ አንዳንድ ቪዲዮዎች አይቻለሁ። እዛ ሄዶ የፖለቲካ ጥገኝነት ሊጠይቅ ምናምን። እኔ ፖለቲከኛ አይደለሁም። የትኛውም ሀገር ሄጄ የፖለቲከኛ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ። በኢትዮጵያዊነቴ የምኮራ አማራ ነኝ። ስለዚህ እኔ ሰርቼ የምኖር ነኝ። ስለዚህ የትኛውም ሀገር ሄጄ የፖለቲካ ጥገኝነት የምጠይቅ አይደለሁም። ፓስፖርቴ ኢትዮጵያዊ ነው። እኔ ኢትዮጵያዊ ነኝ። እኔ ፖለቲከኛም አይደለው። ከየትኛውም ፖለቲካ አካል ጋር ግንኙነት የለኝም። እንደ አንድ ኢትዮጵያዊ እንደ አንድ ሰብአዊ እንደሚሰማው ልጅ ለእህታችን ፍትህ ጠይቄያለሁኝ። እንግዲህ ፍትህ ስጠይቅ 60 ሺህ ሰው 50 ሺህ ሰው ተከታትሎኛል። ስሜታዊ ሆነንም አንዳንድ ቃሎችን ተጠቅመናል። ከዛ ውጪ እኔ የትኛውንም ሀገር ሄጄ የፖለቲካ ጥገኝነት የምጠይቅ አይደለሁም። ምንም አይነት ወንጀለኛ አይደለሁም። ምንም አይነት ከመንግስት ጋር ንክኪነት ያለው ነገር አላራመድኩም። ስለዚህ አንዳንድ ሰዎች ሲቀደዱ ስላየው ነው። እዛ ሄዶ የፖለቲካ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ። ፓስፖርቴም ኢትዮጵያዊ ነው። ምክንያቱም ምንም አይነት እኔ ወንጀለኛ አይደለሁም ወይም ደግሞ ፖለቲከኛም አይደለሁም። ስለዚህ እኔ አሁን አልሐምዱሊላህ አሁን ደህና ቦታ ነው ያለሁት። አሁን ደግሞ አምቻቼ ቋሚ ወደምኖርበት ሀገር እሄዳለሁኝ። እዛ ከርኩ ደግሞ ጋሽ ወርቁ ቃል እንደገቡልኝ መሰረት የራሴን ቢዝነስ ከፍቼ እንቀሳቀሳለሁኝ። ሁላችሁም ተጎኔ ስለሆናችሁ አመሰግናለሁ። ለሚቀጥለውም ተጎኔ እንድትሆኑ በክብር ጠይቃለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እና እንግዲህ ውድ ቤተሰቦቼ ቪዲዮ የሰማችሁትን ይመስላል። ቪዲዮ በዚህ ልክ ነው እንግዲህ አልቋልና ሰይድ እንግዲህ በፈለገበት ቦታ ላይ መቀመጥ ከወሰነ ጋሽ ወርቁ የራስህን ቢዝነስ ራን የምታረግበትንና የራስህን ቢዝነስ የምታስቀጥልበትን ገንዘብ እኔ እሰጥሃለሁ ብሎ ቃል ገብቶለታል። ወላሂ አላሁ አክበር። በጣም ደስ የሚልና ትልቅ ስጦታ ነው ይሄ ስጦታ። እንግዲህ ይሄ ልጅ ኢማራት ላይ ቆይቷል። እንዲሁም ደግሞ ሚዲያም ላይ እንደምታውቁት ነው ታዋቂ ነውና በዚህ ልክ ሆኖ መቼም የሆነ ቀላል ነገር አይደለም። የተሻለ ፕሮጀክቶችን ማሳካት የሚችልና ትልልቅ ድርጅቶችን ማቋቋም የሚችል አይነት አስተሳሰብ ይኖረዋል ብዬ አስባለሁና ያ ደግሞ ኢን ሚሊየን የሆኑ ወጪዎችንና ኢንቨስት መደረግ ያለባቸው የገንዘብ መጠኖች ከፍተኛ ሊሆኑ ይችላሉ። እንደዛ አይነት ነገሮቹ ለማቋቋምና እነዛን ነገሮች ላይ ሊያሳካበትና ሊያስቀጥልበት የሚችለውን ገንዘብ እኔ እችላለሁ ብሎታልና ትልቅ ስጦታ ነው የተሰጠው። ይሄ እሱ ላይ የመጣው የሰሞኑ ግርግር እሱን ሊጠቅመውና ሙሉ ለሙሉ ህይወቱንም ሊቀይርለት አላህ ስበብ እያደረገለት ሊሆን ይችላል። ብቻ እንግዲህ ጉዳዩ በዚህ ልክ ነው። አልሐምዱሊላህ እሱም በርካታ ሰዎች አግዘውት እነዚህ ያገዙትና ትብብር ያደረጉለትን በሙሉ በምስጋና ዛሬ እንግዲህ ለመግለጽና ለማሳወቅ ስለፈለገ ነው ይሄን ቪዲዮ የሰራው። እንግዲህ በዚህ ልክ ከሰይር በኩል ያገኘነውን መረጃ አሰምተናችኋል።
ቪዲዮውን ላይክ እና ሼር እያደረጋችሁ ለሌሎች ሰዎች ያዳርሱት። አዲስ ከሆናችሁ ሰብስክራይብ አድርጉ። እኔም እየጠፋሁ ነው፣ እባካችሁ ግን ላይክ እያደረጋችሁ አግዙኝ። በሌላ ቪዲዮ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።